ሰላም ተመልካቾቻችን በትውልዶች ወግ ሰዓት ላይ ነው የተገናኘ ነው። ዛሬ ለውይይት ርዕሰ ጉዳይ ያደረግነው ጥብቅናና ትውልድን በሚመለከት ነው። ሁለት እንግዶች እዚህ ስቱዲዮ ጋብዘናል። አንደኛው እንግዳችን ፊልጶስ አይናለም ይባላሉ። ከ30 ዓመት በላይ በዚህ በፍትህ ስርዓት ውስጥ የራሳቸውን ሚና ተጫውተዋል። አሁንም እያገለገሉ ነው የሚገኙት። ሁለተኛው እንግዳችን ደግሞ ጌቱ ካሳሁን ይባላል። ለ14 ዓመት ያህል በዚህ በፍትህ ስርዓት ውስጥ እሳቸውም እያገለገሉ ነው የሚገኙት። ዛሬ ቆይታ እናደርጋለን። ትውልድና ጥብቅናን በሚመለከት አብራችሁ እንድትቆዩ እጋብዛለሁ። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። ስቱዲዮ ስለመጣችሁ እጅግ በጣም ነው የምናመሰግነው። በተለይ ጥብቅናን ስናነሳ አንድ ሰው ጠበቃ መሆን ሲፈልግ መጀመሪያ ፍቃድ የሚሰጠው ፍርድ ቤት ነበር ይባላል። አሁን ደግሞ ጥብቅናን የሚያገኘው ደግሞ ጠበቃ መሆን ይችላል የሚለውን የሚያገኘው ከፍትህ ሚኒስቴር ነው የሚሉ መረጃዎች ሰምተናል። ከጋሽ ፊልጶስ እንጀምር። ለምን ይሆን እንደዛ የሚባለው? የበፊቱንና የአሁኑን በተነጻጽሮ ያነሱልን። እንግዲህ የጥብቅና ስራ የፈቃድ አሰጣጥ ያው ሂደቱ ታሪኩ ረጅም ነው። 1934 ላይ ነው የዘመናዊ ፍርድ ቤት የተቋቋመው እና ዘመናዊ ፍርድ ቤት ሲቋቋም በታሪክ አጋጣሚ የነጋሪት ጋዜጣ መቋቋም ከጀመረ ጀምሮ በነጋሪት ጋዜጣ ህግጋት መውጣት ከጀመሩበት ጊዜ ጀምሮ ማለት ነው። የመጀመሪያው ነጋሪት ጋዜጣ ቁጥር 1 ነጋሪት ጋዜጣ ራሱ የተቋቋመበት ነው። ሁለተኛው ፍርድ ቤት የተቋቋመበት ነው። ከዛን ጊዜ ጀምሮ ከዛ በፊትም የጥብቅና አገልግሎት አለ። ነገር ግን ፍርድ ቤቶችም ከዛ በፊት መደበኛ በሆነ አዋጅ የሚቋቋሙ አልነበሩም፣ ነጋሪት ጋዜጣም ስላልነበረ። ነገር ግን በፍትሐ ነገሥት በተለያዩ ደንቦች፣ መመሪያዎች ፍርድ ቤቶች አሉ። ከዛ በፊትም መደበኛ ግን አልነበሩም፣ ዘመናዊ ፍርድ ቤቶች አይደሉም። ነገር ግን ከጣሊያን መውጣት በኋላ የእንግሊዝ ባለሙያዎችም እገዛ ሲያደርጉ ፍርድ ቤት የተጠናከረ ሲሆን ጥብቅና አገልግሎትም የሚሰጠው ያው በፍርድ ቤት ዙሪያ ስለሆነ የጥብቅና አገልግሎትም ውክልና አገልግሎትም ውልና ማስረጃ ራሱ በ1940 ውስጥ ይቋቋም እዛ ፍርድ ቤት ውስጥ ነው፣ በፍርድ ቤት ግቢ ውስጥ ነው የተቋቋመው የነበረውና እስከ ቅርብ ጊዜ ድረስ አሁንም አንዳንድ ሰዎች በፍርድ ቤት የሚሰጥ ይመስላቸዋል ውልና ማስረጃና በእርግጥ በዛን ጊዜ እስከ ደርግ ዘመን መጨረሻው አካባቢ ድረስ ፍትህ ሚኒስቴርና ፍርድ ቤት የተቀላቀሉ ናቸው። ከላይ የሚያዘው የህግና ፍትህ ወይም ደግሞ ፍርድ ሚኒስቴር እየተባለ በአንድ ላይ ለጠበቆች ብቻ ሳይሆን ዳኞች የሚሾሙ የነበረው በፍትህ ሚኒስቴር አቅራቢነት ነው። ዳኞች የሚሾሙ የነበረው እና የዛን ጊዜ የፍትህ ሚኒስቴርና ፍርድ ቤት ሙሉ በሙሉ የተለያዩ አልነበሩም። በሽግግር በኢህአዴግ ሽግግር ወቅት ነው። በኋላም ደግሞ በህገ መንግስቱ በኢፌዴሪ ህገ መንግስት ፍርድ ቤት ለብቻው ራሱን የቻለ ነጻ ፍርድ ቤት ሆኖ በህግ የተቋቋመው። በእርግጥ ተለያይተው ቢሰሩም በደርግ ጊዜ መጨረሻው አካባቢ ጠቅላይ አቃቤ ሕግና ፍርድ ቤት ተለያይቶ የተዋቀረ ቢሆንም አንድ ላይ የተቀላቀለ ስለነበረ ለዛ ነው ፍርድ ቤት አገልግሎት የሚሰጡት ፍርድ ቤት ብቻ ስለሆነ ጠበቆችም የሚቆጣጠራቸውም ፍቃድ የሚሰጣቸውም ፍርድ ቤት ነው እና ውክልና ሁሉ የሚሰጥ የነበረው ፍርድ ቤት ነው። ይህን ያህል በጣም የተለያየ ስላልነበረ ፍትህ ሚኒስቴርና ፍርድ ቤት ከዛም አንጻር ነው ተቀላቅሎ ስራ ይሰራ ስለነበረ ነው። በኋላ ግን ፍትህ ሚኒስቴር ነው ራሱ የቻለ በፍትህ ሚኒስቴር መሰጠትም ከጀመረ ቆይቷል። የበለጠ ደግሞ ህግጋት እየወጡለት በ1992 ራሱን የቻለ አዋጅ ወጥቶለት 199 ህዝባር 92 የስነ ምግባርም ደንብ ራሱን የቻለ ዝርዝር የጠበቆች ስነ ምግባር ደንብ በ92 ዓመተ ምህረት ደንብ ቁጥር 57 ወጥቶለት በኋላ ደግሞ በ2013 ደግሞ በ1249 አዋጅ ቁጥር ደግሞ ወጥቶ ደግሞ ራሱን የቻለ ማህበር የፌዴራል ጠበቆች ማህበር እስከ መቋቋም ድረስ ደረጃ ደርሶ እንግዲህ የእድገት ደረጃው ነው። መጀመሪያ ከፍርድ ቤት ጀምሮ አሁን ወደፊት ደግሞ ከፍርድ ቤትም ከፍትህ ሚኒስቴርም ወጥቶ አሁን ራሱንም ችሎ በራሱ በማህበርም የሚሰጥበት ደረጃ
በሽግግር ላይ ነው የሚገኘውና የእድገት ደረጃ አድርገን ልናየው የምንችለው ነው። ከዛ አንጻር ነው የምናየው። መልካም እንግዲህ በፊት ፍርድ ቤት ላይ ጠበቆች በተለይ ከኢትዮጵያ ዜግነት ውጪ ራሱ ያሉ ጠበቆች ይሰየሙ ነበር በፍርድ ስርዓቱ ላይ የሚል ነገር ሰምተናል። ጌቶስቶ እንደው ካነበቡት ከታሪክ ማህደሩ መዘዘብ ያደርጉልን። ያው እዚህ ላይ ጋሽ ፊሊጶስ በተለየ በደንብ ሊያብራሩት ይችላሉ። ነገር ግን ዳኝነቱም ላይ ጥብቅናውም ላይ የውጭ ሀገር ዜጎች ይሳተፉ ነበረ። ያው ቅድም ካነሳሹ ጥያቄ ጋር አንዳንድ ነጥቦች በዛው እያነሳውልሽ ለመሄድ ፈቃዶች በፍርድ ቤት ሲሰጥ ነበሩ። አሁን ደግሞ በጠቅላይ አቃቢ ሕግ እየተሰጠ ነው። ምንድነው ይሄ ነገር ራሱን እያሳደገ የመጣ ሙያ ነው። ስፔሻሊ መጀመሪያ ደረጃ ከዛ ከ1934 በፊት ፈቃድ የማይሰጥበት ስራ ነበረ። 1934 ላይ ፈቃድ ለማሰጠት ምን መነሻ ሆነ የሚለውን ነገር መሰረት ስታደርጊው አንደኛ ነገሩን ፈር ማስያዝ ያስፈልግ ነበረ። በተወሰነ መልኩ አሁን ላለው አሁን መጨረሻ ላይ ጥብቅና በሚመለከት ለወጣው 1249 አዋጅ ቁጥር 2013 መሰረት የሆነው ነገር ያኔ ተጀምሯል። 1934 ላይ አትሊስት ጥብቅናን እንደ ሙያ ሊመራ የሚችል መንገድ ሊቀየስለት የሚችል ነገር መሆኑ ያኔ መሰረት ተያዘ። እንደ መጀመሪያ ደረጃ ደግሞ ያኔ መልካም ነበረ። በፍርድ ቤት ቁጥጥር ስር ግድምጋሽ ፊሊጶስ እንዳሉት መለያየቶች ባይኖሩም ግን ደግሞ በፍርድ ቤት ቁጥጥር ስር የነበረው ጥብቅና በጊዜ ሂደቶች በፍርድ ቤት ቁጥጥር ስር መሆኑ ራሱን የቻለ ደግሞ ክፍተቶች ይኖሩታል። አሁን ጊዜዎች በመጡ ቁጥር የተቋማት መለያየት ተቋማት እርስ በርስ ሊኖራቸው የሚገባውን ተጠያቅ ለማስተካከል መሰረት ሆኗል። በዛ ሂደት ውስጥ ጥብቅና ራሱ ጠበቃም አንድ ሌጋል አክተር ነው። በዛ ውስጥ ደግሞ ራሱን ችሎ ከሌሎች ጋር አብሮ የሚሰራው ራሱ ደግሞ ማያስነካው መስመሮች አሉት። ያንን ለማበጀት እነዚህ ነገሮች ተስተካክለዋል። ከመንግስታት የሪዮት ዓለም እሳቤም ጋር መንግስታት ከሚከተሉት የህግ እሳቤዎች ጋር ከዛም ጋር ይያያዛሉ። ሌላው ወደ አነሳሹ ጥያቄ ለመምጣት ያው ከስፔሻሊ ንጉሱ ከሀገር ከወጡበት ጊዜ ጀምሮ የኢትዮጵያ በ5 ዓመት የጣሊያን ቆይታ ውስጥ በነበረችባቸው ጊዜያቶች የተለያዩ የውጭ አገሮች ተጋላጭነት ውስጥ ገብተን ነበረ። በዛ በተፈጠሩ መዋቅር ክፍተቶች ውስጥ ሲያገለግሉ የነበሩ የውጭ ሀገር ዳኞችም ጠበቃዎችም ነበሩ። ያው እንግዲህ በተወሰነ ንባብ ነው ይሄን ነገር እንትን የምንለው። በእርግጥ የዶክመንቴሽን ጉዳይ ካልሆነ በስተቀር ነበሩ። ግን ምንድነው እዚህ ጥብቅና ሙያ ላይ ብቻ አልነበረም። በጣም በርካታ ሙያ ላይ የውጭ ሀገር ዜጎች ነበሩ። ቀስ በቀስ በትምህርት ስርዓት ውስጥ ረጅም ቦታ ነበራቸው። ረጅም ጊዜ በትምህርት ስርዓቶቻችን ውስጥ የውጭ ሀገር ሰዎች አልፈዋል። በሕክምና ውስጥም በምን ውስጥም ግን በጊዜ ሂደት ስፔሻሊ ንጉሱ ራሳቸውን ስልጣናቸውን ከውጭ ከመጡ በኋላ ወደ ማረጋጋት ከመጡ በኋላ ሲስተሞቹን ወደ ሀገር ውስጥ የማምጣት የሀገር ውስጥ ሰዎችን ወደ መተካት ገብተዋል። በዋናነት ምንድነው ለዛ ነገር ዝግጁ የነበሩ ሰዎችም አልነበሩ። ግድም ጋሽ ፊሊጶስ እንዳነሱት ባህላዊ የሙግት ስርዓቶች ነበሩ። ጥብቅና በህግ መስመር ከያዘበት ጊዜ በኋላ ግን ያንን ነገር በጊዜ ሂደት ውስጥ ነው ለማስተካከል የተሞከረው። የህግ ትምህርት ቤቶች እንኳን ያን ያልነበሩም። እነዚህን ክፍተቶች ልንሞላ የምንችለው መጀመሪያ በውጭ ሀገር ሰዎች ነው። ቀጥሎ ወደኛ ሀገር ሰዎች እየመጣ ያለው በዛ ምክንያት ነው። ጋሽ ፊሊጶስ እንደው አንዳንዶች የመመረቂያ ጽሁፋቸውን ራሱ ለመተግበር በሚሄዱበት ሰዓት በእንግሊዝኛ የተጻፉ ዳታዎችን ያገኛሉ እና ለምንድን ነው ብለው ሲጠይቁ በፊት ከሀገር ውስጥ ባለሙያዎች በተጨማሪ ሌሎች የበርካታ ሀገር ዜግነት ያላቸው በጥብቅና ይሰየሙ ነበር ብለው ያነሳሉ። እንደው እንዲብራራልንም የፈለኩት እርሶም ከሰሙት እንዲያነሱልን የምንፈልገው በተለየ ቋንቋ ከሆነ እንዴት ነበረ በተለይ ባለ ጉዳዮች መረዳት መቻል አለባቸው ብለን ተስፋ እናደርጋለን።
ለነሱ የማስታመሚያ ስርዓቱ ወይ ደግሞ ጉዳያቸውን የመግለጽ መከራከር ስርዓቱ ላይ በሙግት ሰዓት ላይ የሚነሱ ጉዳዮች ስላሉ እነሱን ጉዳዮች እንዴት ነበር የሚያስታምሙት? እንግዲህ ዘመናዊ ህግጋት ሲወጣ በ1930ዎች ውስጥ ነው በደንብ ዘመናዊ ህግጋት ሲወጡ እነዛ ለመተግበር በተለይ የእንግሊዝ አሁንም በህግ ሪፎርም በፍትህ ስርዓት ሪፎርም ብዙ ሀገሮች እርዳታ ድጋፍ ያደርጋሉ። ልክ እንደዛ ጊዜ የእንግሊዝ ባለሙያዎች እየመጡ እነ ቡጃሃር የሚባሉ የከፍተኛው ፍርድ ቤት ዳኛ ሁሉ ነበሩ። በዳኝነት ሁሉ የሚያገለግሉ ነበሩ። በጥብቅናም የእንግሊዝ ዜጎች፣ የአርመን ዜጎች፣ የግሪክ ዜጎች 4 ኪሎ እና 5 ኪሎ ሁሉ ቢሮ እንደነበራቸው ታሪክ ያስረዳል። እና ሎስኩልም ትምህርት ቤትም ሲጀመር እኮ ምርምርም ሁሉም ስራ በእንግሊዝኛ ነው። ሎስኩልም የተቋቋመው በአሜሪካኖች ነው። የህግ ትምህርት ቤት ለመጀመሪያ ጊዜ ሲቋቋም መምህራኖች በሙሉ አሜሪካኖች ነበሩ። እና አየር መንገድ ብንወስድ ሁሉም ፍትህ ሚኒስቴር አቃቤ ህግም የውጭ ዜጎች ነበሩና በአስተርጓሚ ነው። ረዳቶች አሉ። አሁንም ልክ ረዳቶች እንዳሉ ሁሉ ረዳቶች ብዙ ጊዜ የሃይማኖት ትምህርት ያላቸው የእስልምናም የኦርቶዶክስም ትምህርት ያላቸው በኋላ በከፊልም ረዳት ዳኛም እየሆኑ አብረውን በጋራም ዳኞችም እየሆኑ የሚሰሩትም የሃይማኖት ትምህርት የተማሩ ናቸው። አብዛኞቹ ዘመናዊ የህግ ትምህርት የተማሩ አይደሉም። ፍትሐ ነገሥት በእስልምናውም እንደዛው ቁርአን ያጠኑ ናቸው የሆኑ ዳኞች የሆኑ የነበረውና በኋላ ቀስ በቀስ ነው ዘመናዊ ትምህርት ፈረንሳይ ውጭ ሀገር እየተማሩ ውጭ ሀገር ተምረው ሲመጡ እንደ ጠቅላይ ሚኒስትር አክሊሉ ሀብተወልድ አይነቶች ፈረንሳይ የህግ ትምህርት ሲማሩ እያዘመኑት መጡ። በኋላ የህግ ስርዓቱን በ1950 መግቢያ ላይ እንግዲህ ህገ መንግስቱም ያው በ1923 ነው የመጀመሪያው ህገ መንግስት የወጣው። ከህገ መንግስቱ መውጣት ጀምሮ የወንጀል ህግም የፍትሐ ብሔር ህግ በ1950ዎቹ በተለይ በርካታ ኮዶች ከፈረንሳይ ከተለያዩ ሀገሮችም ልምድ በመውሰድ የንግድ ህግም በ1952 ተግባራዊ የሆነ የፍትሐ ብሔር ህግም የመደበኛ የወንጀል ህጉ የንግድ ህግ የባህር ህግ ስነ ስርዓት ህጉም በ1958 የዛን ጊዜ እንደውም እስከ 1960ዎቹ መጨረሻ እስከ ንጉሱ ማብቂያ በጣም ዘመናዊ ህጎች እያደጉ የነበሩበት ነው እና ከዛ ጋር አብሮ ተያይዞ የህግ ትምህርትም ሲጀመር ውጭ ሀገርም እየተማሩ እንደነ አሰፋ ሊበን አይነት በደርግ ጊዜ ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት እንደነሱ አይነት ሰዎች እየተማሩ ሲመጡ እየተኳቸው ሄዱ በራሳቸው ዜጎች እንጂ ፍትህ ሳምንት የሚባል አለ በከፍተኛ ፍርድ ቤት ሚያዝያ ላይና ግንቦት ላይ ብዙ ጊዜ በአመት አንድ ጊዜ የሚካሄድ ፍትህ ሳምንት የሚባል በዛን ጊዜ የእንግሊዝኛ ፍርዶች ሁሉ እየወጡ ይታያሉ። በመሰረቱ በዛን በፊት መደበኛ ህግ ከመውጣቱ በፊት ፋይልም ራሱ መዝገብ ለእያንዳንዱ ግለሰብ አይከፈትም። በትልቅ መዝገብ ላይ ነው በአንድ ላይ ይታይ የነበረው እዛው ላይ እየተጻፈና እያደገ የመጣው አሁን እንግዲህ ኮምፒውተራይዝድ ሆኖ ቤታችን በሞባይላችን መረጃ እስከማግኘት ደረጃና አንድ የእድገት ደረጃ ነው። አሁንም ከፍርድ ቤት ተከላካይ ጠበቆች ዲፌንስ ካውንስል ተከላካይ ጠበቆች አሁን ለወንጀል ጉዳይ በህገ መንግስቱ መሰረት ማቆም ለማይችሉ አንዳንድ ከባድ ወንጀሎች መንግስት ጠበቃ ያቆማል። ስለዚህ የመንግስት ጠበቆች አሉ አሁንም ተከላካይ ጠበቆች እነሱ አሁንም በጠቅላይ ፍርድ ቤት ስር ናቸው እና አሁንም ጠቅላይ ፍርድ ቤት የነፃ የግል ጠበቆችን ነው እንጂ የማያስተዳድረው የግል ጠበቆችን በእርግጥ አሁንም ፍርድ ቤት አስተዋጽኦ አለው። አሁን ዲሲፕሊን ጉዳይ ሲታይ ጠበቃ ሲቀጣ ጥፋት ሲያጠፋ ፍትህ ሚኒስቴር ቢሆን የሚመራው ከፍርድ ቤትም ከዳኛም አባላቱ የዲሲፕሊን ጉባኤ አባላቱ ከዳኞችም ከጠበቆችም ከአቃቢ ህግም ከዩኒቨርሲቲም የተውጣጡ ናቸው። የፍቃድ አሰጣጥ ኮሚቴዎች የፈተና ኮሚቴዎች ፍቃድ ለመስጠት የጥብቅና ፈቃድ መስጠት እና የዲሲፕሊን 3 ኮሚቴዎች አሉ። እዛ ውስጥ አሁንም ፍርድ ቤት ሚና አለው እና አሁንም ቢሆን ሙሉ በሙሉ ፍርድ ቤት ሚና የለው ማለት አይቻልም። መሰረታዊ ለውጥ የመጣው ከ1990 አካባቢ ጀምሮ 1992 አዋጅ 199 ሲወጣ የትምህርት ስርዓት የትምህርት ሪኳየርመንት የልምድ ሪኳየርመንት ተካተተ። በዳኝነት ስርዓት ውስጥ ጥብቅና የጎላ ሚና አለው ብለን እኛ እናምናለን።
ለሀገር ከሚሰጠው ድርሻ አንጻር ለሀገር ከሚሰጠው ጠቀሜታ አንጻር እርስዎ ምን ይሉናል? ፍትህ ሲሰፍን የመጀመሪያ ተጠቃሚ ማህበረሰቡ ነው። ማህበረሰቡ የፍትህ ስርዓቱ ጤናማና መልካም በሆነበት ሁኔታ ውስጥ የሚኖር ከሆነ እድገት ከሚጀምርባቸው መጀመሪያዎቹ ነገሮች አንዱ ነው። በየትኛውም መልኩ በኢኮኖሚውም በፖለቲካውም ሶሻሊም ፍትህ መሰረታዊ ነገር ነው። የማህበረሰብን ስትራክቸር እና ጤናማነት ከመጠበቅ አንጻር መሰረታዊ። በዚህ ውስጥ ደግሞ ዋናው አክተር አንደኛው ተሳታፊ ራሱ ጠበቃ ነው። አሁን ፍርድ ቤቶች አሉ፣ የተለያዩ አቃቤ ሕግ አለ፣ ፖሊስ አለ። በዚህ ሁላ ሂደት ውስጥ የህዝብ መብቶች እንዳይጣሱ ጠበቃ የራሱ ሚና መጫወት ይችላል። ጠበቃ የሚሰንፍባቸው ቦታዎች ላይ ህብረተሰቡ ለጉዳት የሚጋለጥባቸው ሁኔታዎች ይኖራሉ። መብትን ከማስከበር አንጻር፣ ጤናማ ነገሮችን ከማስፈን አንጻር ፍርድ ቤቶች፣ ፖሊሶች፣ የህግ አካላት ስራቸውን በአግባቡ እንዲሰሩ ከማድረግ አንጻር ለመንግስት ለፖሊሲ አውጪዎች ከህግ አንጻር አግባብነት ያላቸውን ህጎች እንዲያወጡ ያወጧቸውንም አግባብ የሆኑ ህጎች ደግሞ እንዲያስፈጽሙ ጫና ለሰብአዊ መብት መከበር ጫና ከሚፈጥሩ ተቋማት አንዱ እንደ ማህበር የጠበቆች ማህበር እንደ ሙያ ደግሞ ጠበቃ በእያንዳንዱ የዕለት ተዕለት እንቅስቃሴው ጠበቃ ፍትህን በማስፈን ሂደት ውስጥ አንድም መንግስት ያወጣውን ህግ እንዲከበር በሌላም መልኩ ደግሞ የሚጣሱ ህጎች ደግሞ አደብ እንዲበጅላቸው ይሰራል። በንድፈ ሀሳብ ደረጃ የተቀመጡ የሚተገበሩ ጉዳዮች ናቸው ጥብቅናና ግብረ ገብነት። አንዳንድ ጊዜ ግን ያው የጥብቅና መብትም እስከ መነጠቅ ድረስ የሚደርስባቸው ሂደቶች እንዳሉ ይታወቃል። ግን ይህ ማለት ሁሉም ጠበቃ በግብረ ገብነት ይሰራል ደግሞ ማለትም አይደለም። ኪሳቸውን ብቻ የሚያስቡ ደግሞ ከዚህ ከሙያቸው ዘለል ያሉ ከግብረ ገብነት ወጣ ያሉ ስራዎችን የሚሰሩ አሉና ከግብረ ገብነት ዓላማ ከጥብቅና ዓላማ አንጻር በርሶ ተውልድ ግብረ ገብነትንና ጥብቅናን እንዴት ያሰራስሩታል? ስነ ምግባር ለየትኛውም ዲሲፕሊን መሰረታዊ ነገር ነው። የጠበቃ ጉዳይን አንድ ለየት ሊያደርገው የሚችለው ነገር ስነ ምግባሩ ላይ ጫና ሊፈጥሩ የሚችሉ በርካታ ነገሮች አሉ። ጠበቃ ብቻውን ስነ ምግባሩን ጠብቆ ለመሄድ የሚቸገርባቸው ሁኔታዎች አሉ። የፍርድ ቤቶችም ስነ ምግባር፣ የአቃቤ ሕግም ስነ ምግባር፣ እንደ ሀገር የሀገርም ስነ ምግባር መሰረታዊ ነው። ጠበቃ ከደንበኛው ጋር ያለው ግንኙነት ስነ ምግባር መርሆች አሉ። ጠበቃ ራሱ ደግሞ ከተቀመጡበት ግዴታዎች አንጻር ፍቃዱ አልፎ መስራት አይችልም። ጠበቃ ተገቢው የትምህርት ዝግጅት ሳይኖር ስራ መስራት አይችልም። ጠበቃ እንዳልኩሽ በጊዜ ሂደት የሚጨመሩ ነገሮች አሉ ተብሏል። አሁን መጨረሻ ላይ በወጣው አዋጅ ላይ ስልጠና የመውሰድ ግዴታ ጠበቃው ላይ ተጨምሮበታል። ይሄ ለምንድን ነው የተደረገው? በመሰረታዊነት የጥብቅናን ዓላማ ማሳካት አለበት። ለደንበኛው ተገቢውን አገልግሎት መስጠት አለበት። ተገቢውን አገልግሎት ለመስጠት ደግሞ በእውቀትና በክህሎት ማደግ አለበት። ለዛ በዋናነት እነዚህን ስልጠናዎች መውሰድ አለበት። ችሎት ተዘጋጅቶ አለመቅረብ ራሱን የቻለ የዲሲፕሊን ጥፋት አለው። በርካታ ቀላልና ከባድ የዲሲፕሊን ጥፋቶች አሉ፣ ዝርዝሮች አሉ። እነዛ ነገሮች ጠበቃውን ኮድ ኦፍ ኮንዳክት ለብቻው ስላለው ይመሩታል። በዛ መሰረት መሄድ አለበት። በርካታ የዲሲፕሊን ግድፈቶች አሉ። የዲሲፕሊን ግድፈቶቹ በአንድ በኩል ጥብቅና ስራ ነው፣ ቤተሰብ ማስተዳደሪያ ነው። ነገር ግን ጥብቅና ደግሞ ንግድ አይደለም። እስካሁን ባለው ሂደቶች በእርግጥ አንዳንድ ለትርጉም የተጋለጡ ነገሮች እየመጡ ቢሆንም ግን ጥብቅና ንግድ አይደለም። በሌላ በኩል ደግሞ ጥብቅናን እንደ ፕሮፌሽን ለገቢ ማግኛ የሚሰሩ ሰዎች አሉ። ነውም ገቢም እናገኝበታለን፣ አገልግሎቱንም እንሰጣለን። ግን መሰረታዊ ዓላማዎች አሉት። የፍትህ ስርዓቱን ከፍ ማድረግ፣ ለፍትህ ስርዓቱ የተሻለ ግብአት መፍጠር። ህጎች ደግሞ ለጥብቅና የሚወጡበት ምክንያት ምንድነው? እንደዚህ አይነት ክፍተቶችን ለማስተካከል ነው። ከጊዜ ሂደቶች ጋር የተለያዩ የስነ ምግባር ጉድለቶች ይታያሉ። የስነ ምግባር ጉድለቶች አንዳንዴ በሌላ ሙያ ላይ ምናልባት የስነ ምግባር ጉድለት ናቸው ብለን ልናስባቸው ማንችላቸው ጉዳዮች ጥብቅና ላይ ደግሞ የስነ ምግባር ጉድለት ሆነው ሊመጡ ይችላሉ።
አሁን በቅርብ ጊዜያት ምን እየሆነ መሰለሽ ሶሻል ሚዲያዎች ላይ ጠበቆች ንቁ ተሳትፎ እያደረጉ ነው። ግን ልክ ባልሆነ መንገድ ደግሞ የሚሳተፉ ሰዎች አሉ። ኦልሞስት የንግድ ጸባይ እንዲይዝ እያደረጉት ነው። ጥብቅናው ከሌላ ሙያ ጋር አንድ ላይ ተደባልቆ ማለት ሌሎች ሶሻል ሚዲያ ላይ ልታደርጊያቸው የሚገቡ አይነት እንቅስቃሴዎችን ከጥብቅናው ጋር አንድ ላይ ተደባልቆ የሚካሄድበት ሁኔታዎች ውስጥ ተገብቷል። ድሮ ጠበቃ ወይ ዳኛ ወይ አቃቤ ሕግ ገለልተኛ መሆን አለበት የሚባልበት ሁኔታና ዘንድሮ አንድ ዳኛ ወይ አንድ አቃቤ ሕግ የሆነን የጠበቃ ጽሁፍ ሼር ቢያደርግ ገለልተኝነቱ ላይ ጥያቄ ልታነሺ ትችላለሽ። አንድ ክሊክ የምትደረግ ነገር በጊዜ ሂደት ውስጥ ራሷን ችላ ሌላ ጥፋት ሆና ልትመጣ ትችላለች። አሁን በዘመናዊነቱ ውስጥ እየመጡ ያሉ ሰፊ ችግሮች አሉ። ከዚህ በፊት በነበሩ አዋጆች ላይ የሌሉ ክልከላዎች አሁን ለምሳሌ ጥብቅናን በአገናኝ መስራት፣ አገናኝ ማለት ፖሊስ ጋር አቃቤ ሕግ ጋር ወይ ፍርድ ቤቶች ጋር በኮሚሽን የሚሰራበት ስራ፣ እንደዚህ አይነት ክልከላዎች አሉ። ከሌላ ጠበቃ ጋር በደንበኛሽን ቢያስሹ ጉዳይ ላይ ከሌላ ጠበቃ ጋር ተነጋግረሽ የደንበኛሽን ጥቅም ማሳጣት፣ በርካታ ሰፊ ጥፋቶች አሉ። በዚህ ሁላ ሂደት ውስጥ ደግሞ በንጹህነትና በቅንነት የሚሰሩ በርካታ ጠበቃዎች አሉ። አንድ ግን እዚህ ጋር መግለጽ የምፈልገው ነገር ብቻውን የጠበቃዎች የዲሲፕሊን መርሆችና ኮድ ኦፍ ኮንዳክቶች ብቻቸውን ቆመው ጠበቃውን ንጹህና መልካም ጠበቃ ሊያደርጉ አይችሉም። ፍርድ ቤቶች ውስጥ ያሉ አሰራሮች፣ የፍትህ አጋር አካላት የሚባሉ ቦታዎች ላይ ያሉ አሰራሮች ይወስናሉ እነዚህ ነገሮች። ለምሳሌ ከቅርብ ጊዜያት ወዲህ የሚመጣ ደንበኛ ያንቺን የህግ እውቀት ብዙ አይጨነቅበትም። ማንን ታውቃለህ፣ የት ሰርተሃል፣ ምን አይነት ግንኙነቶች አሉ የሚሉ ጥያቄዎች ናቸው መሰረት ይሆን። ይሄ በጊዜ ሂደት እየዳበረ የመጣ ልምድ እየሆነ ነው። ከዚህ ነገር ቶሎ መወጣት አለበት። አዎ፣ ከዚህ ነገር ውስጥ ቶሎ ለመወጣት ግን በርካታ የፍትህ ተቋማት በጋራ መስራት አለባቸው። አለበለዚያ ሲስተሙ የተወሰኑ ጠበቃዎችን ብቻ እንዲሰሩ ያደርጋቸዋል። መሰረታዊ ሜዳው የተበላሸ ይሆናል እና ሰፊ ናቸው የፍትህ አካላት የሚባሉት ብቻቸውን የሚቆሙ አይደሉም። ብቻቸውን በማይቆሙበት ሁኔታ ጠበቃ ብቻውን ዲሲፕሊን እንደሆነ መውጣት አይችልም እና በህግ ደረጃ ግን መሰረታዊ የጥብቅናን አላማ ሊያሳኩ የሚችሉ ጠበቃውን ስነ ምግባር ያለው ሆኖ እንዲሰራ የሚያስችሉ ባጠፋም ጊዜ ሊቀጣበት የሚችልበትን ጥቅሙንም ሊያስከበር የሰውንም ጥቅም ሊያስከበር የሚችልባቸው ግን ህጎች አሉ። ስፔሻሊ መጨረሻ ላይ ወጣው አዋጅ 1249/2013 በርካታ ነገሮችን አስቀምጧል። አሁን ላይ በተለይ ጥብቅናን ከማዳረስ ከተደራሽነት አንጻር በዚህ በማህበራዊ ሚዲያ ላይ አንዳንድ አጣር ያሉ መረጃዎችን የሚያጋሩ ጠበቃና የህግ አማካሪዎች አሉ። በፊት ከነበረው አንጻር ያው በየስርዓቱ በየዘመኑ ደግሞ አሁን እየመጣ ያለው የሶሻል ሚዲያና ተደራሽነትን አንጻር ስንቃኘው ቀረብ የማለቱ ነገር መልካም ነው ብለው የሚያነሱ አሉ። ጥንቃቄ ግን ያሻዋል ለዚህ ጉዳይ ላይ ደግሞ ብለው የራሳቸውን መልእክት የሚያሰፍሩ ባለሙያዎች አሉና እርስዎ በዚህ በሶሻል ሚዲያ ላይ ወይ በማህበራዊ ሚዲያ ላይ የሚነሱ ወይ ደግሞ የተለያዩ ጉዳዮች ይመጣሉ። አሁን በዚህ ሳምንት እንዲህ አይነት ነገር ተከሰተ፣ እንዲህ አይነት ነገር መጣ ሲባል አንድ ጠበቃና የህግ አማካሪ የሆነ ባለሙያ ወይ የሆነች ባለሙያ ልትሆን ትችላለች፣ በዛ ርዕሰ ጉዳይ ላይ ሀሳባቸውን ያጋራሉ። እርስዎ ትዝብቶትን ቢያነሱልን፣ በተለይ አዎንታዊም አሉታዊ የሆነውንም ጉዳይ እንዴት መመልከት መቻል አለባቸው የሚለውንም ሀሳብ ቢያጋሩ። ህግ በጣም ውስብስብ ነው። ውስብስብ የሆነ ፍሬ ነገር አለው። ውስብስብ የሆነ ማስረጃ አለው። ውስብስብ የሆነ ህግ አለው። እነዛን በደንብ አድምቶ ለሰው በሚገባ መልኩ ፍሬ ነገሩንም ማስረጃውንም ህጉንም ተንትኖ በበቂ ሁኔታ ካልሆነ በስተቀር የማሳሳት እድል አለው። አንዳንድም ደግሞ ያው ጥሩ ነው። እኔ ራሴም ያው እጠቀማለሁ አልፎ አልፎ በአዲስ ጉዳይ መጽሔት ላይ በፊት ምጽፋቸው የነበሩ ስጽፍ የዛን ጊዜ ማህበራዊ ሚዲያ ላይ
አሁን ባለፈው ሰኔ አካባቢ ለምሳሌ ጠበቃ ነጋዴ ነው እንዴ በሚል ርዕስ ወደ 7-8 ገጽ ዘርዘር አድርገን ከጻፍ ነው ትምህርት ሰጪ ነው የሚሆነው። አውቶሪቲያችን ሪፈረንሳችንን በደንብ ጠቅሰን ያለበለዚያ ግን ቅንጭብ አድርገን ተጠንቀቁ፣ እንደዚህ ህግ ወጥቷል ተጠንቀቁ፣ ወይም ደግሞ እንደዚህ መልካም አጋጣሚ ነው በሚል አሁን መደም ጌቱ እናስቀመጠው እንደዛ ከሆነ የማሳሳት እድልም አለው። ማህበራዊ ሚዲያ መጠቀሙ እንከልክል ብንልም ምንከለክለው አይደለም። ጥንቃቄ ግን በጣም ያስፈልገዋል ባይ ነኝ። መልካም እንደው የተወሰነ ነጥብ ለመጨመር አሁን ማህበራዊ ሚዲያው ጫና የመፍጠር እድሉ በጣም እየሰፋ ነው። የፍትህ ተቋማት አሁን አስቸጋሪው ነገር ምንድነው? ፍርድ ቤቶች እንኳን አሁን ዳኞች ማህበራዊ ሚዲያ አይጠቀሙም ልንል አንችልም። በማህበራዊ ሚዲያ ያዩትን ጉዳይ ችሎት ይመጣላቸዋል። ማህበራዊ ሚዲያ ላይ በጠበቆች አስተያየት የተሰጠበት ጉዳይ ችሎት ይመጣል። ማህበራዊ ሚዲያ ላይ አስተያየት የሚሰጠው ጠበቃ በቂ ዝግጅት አድርጎ ነው የሚቀርበው የሚለው ነገር በጣም አሳሳቢ ነው። ህግ ራሱን የቻለ ትርጉም አለው። አርጊው ልታረጊ ትችያለሽ። እሺ፣ የተሳሳተ አዋጅ የተሻረ አዋጅ እየጠቀሱ ማህበራዊ ሚዲያ ላይ የሚቀርቡ አሉ። ማለት ሚኒማም የሆኑ ስታንዳርዶችን ራሱ የሚጥሱ። ሁለተኛ ደንበኞቻቸውን መዝገብ እኮ አላቸው ፍርድ ቤት ላይ ደንበኞቻቸውን ይዘው የእሷን ጉዳይ እንዲህ ነው እዚህ ደረጃ ደርሷል ምናምን የሚሉ አሉ። ይሄ ራሱን የቻለ ልጓም ሊበጅለት የሚገባ ጉዳይ ነው። በጣም ጥሩ ትምህርት የሚያስተምሩ የህግን ሂደት በአግባቡ የተረዱ ሰዎች አሉ። ማህበራዊ ሚዲያ ብዙ ነገር አቀሎልናል። አሁን እንደ በፊቱ የሆነችን ህግ ለማግኘት ስቃያችንን አንበላም። በጣም በቀላል በርካታ ነገሮች አሉ። ዴቨሎፕ እየተደረጉ ያሉ አፖች አሉ። ከአጀንዳ ጨምር ብሎጎችን የሚይዙ በክፍያም እድገት እያሳየ ነው ራሱን ችሎ። ጥያቄው ምንድነው? ያሲው ጉዳይ ላይ ራሱ ከደንበኛሽ ጋር ሊያጣላ የሚችል ንግግር አንዱ ጠበቃ ተናግሮ ደንበኛሽ ይመጣል፣ ግን ኃላፊነት አይወስድም። እዛ ጋር የሚሳሳተው ሰው ኃላፊነቱ ምንድነው? ኃላፊነቱን ይወስዳሉ። ይሄ በጣም አስቸጋሪ ነገር ነው። ለጊዜው እኔ የፍትህ ተቋማት ፍርድ ቤትም አቃቤ ሕግም ፖሊስም የማህበራዊ ሚዲያ ጫና ሰለባም እየሆኑ የሚመጡበት እድል ይኖራል። ማህበራዊ ሚዲያ ላይ ደግሞ ምንድነው አሁን ጥሩ ነገር ምንድነው? ማህበራዊ ሚዲያ ላይ ራሱ ያሉ ፕሮግራሞች የህግ ባለሙያ እየጠሩ በዚህ ጉዳይ ላይ አስተያየትን ስጠን ይላሉ። ግን አስተያየት ሲሰጥ ሁሉን የሚያማክል የህግ ባለሙያ በአንድ ሳይድ ብቻ አስተያየቱን ሰጥቶ መሄድ የለበትም። ይሄም አለ፣ በዚህ በኩልም ይሄ አለ። እነዚህ ነገሮች ሊሆኑ ይችላሉ የሚለውን ነገር ምንድነው ሁሉም በህግ ይደገፋሉ የሚለውን ፓርት ብቻ ለማግኘት ነው የሚፈልገው። እነዚህ ነገሮች አስቸጋሪ ናቸው። በዛ ላይ ችሎት ዘገባዎችም አሉ። እነዚህ ነገሮች የጥብቅናውንም ስራ ተጽዕኖ ውስጥ ይከቱታል። በተቃራኒው ደግሞ ምንድነው ማህበራዊ ሚዲያው በዋናነት ወደ ማህበራዊ የሚወጣ አብዛኛው ጠበቃ የሚፈልገው ነገር ያው የስራ እድል ያገኝበታል። ግን ደግሞ ይሄን መከልከልም አይቻልም። ዋናው ነጥብ ግን የሚያስፈልገው ምንድነው ለህዝብ የሚቀርበው ነገር ላይ በጣም ጥንቃቄ ያስፈልጋል። ስለ ልምድ ልውውጥ እናንሳ በዚሁ ላይ። ምክንያቱም በትውልድ ቅብብል ውስጥ ነው ጥብቅናም እየሄደ ያለው። እንደ ጊዜው እንደ ሁኔታው እየተከታተለም እየሄደ ነው። ወደፊትም ደግሞ ይቀጥላል ብለን ነው ተስፋ የምናደርገው። በተለይ የጥብቅና የልምድ ልውውጥ ላይ በፊት የነበሩ በጥብቅና ሙያ ላይ አንቱታን የተቸሩ ባለሙያዎች አሉ። አሁን ደግሞ እየመጡ ያሉ በርካታ ባለሙያዎች አሉ። በዚህ ረገድ የልምድ ልውውጡ እንዴት እየሆነ ነው? የራሱ ተመልከታና ምን መሆን አለበት የሚለውንም አያይዘው ያነሱልን። መልካሙ ነገር አሁን እንግዲህ አንድ የማህበራዊ ሚዲያው ጥቅም ጋሽ ፊሊጶስ የሚጽፉትን ነገር ማግኘት እችላለሁ፣ በቀላሉ እችላለሁ። ሌላው ልምድ ልውውጥ በስራው ላይ ራሱ ልምድ ትለዋወጫለሽ። ከጋሽ ፊሊጶስ ጋር ክርክር ካለኝ እዛ ውስጥ እማራለሁ። አሁን ጥሩነቱ ደግሞ ማህበር አለ። በአዲስ አዋጅ መሰረት የጠበቆች ማህበር አለ። የጠበቆች ማህበር ደግሞ ጠበቃውን እንደዚህ አይነት እድሎችን እንዲያገኝ ሰፊ እድል የሚከፍትበት ሁኔታ ተፈጥሯል። የልምድ ልውውጡ ላይ የእውቀት ሽግግር አለ። አሁን ጠበቆች መጽሐፍ እየጀመሩ ነው። ምንድነው መሰረታዊ የሆኑ
ፒላሮች ከተያዙ በኋላ ኤክስፒሪየንስ ደግሞ ማተር ያደርጋል የጥብቅና ስራ ውስጥ። አንድ 5 አመት በዳኝነት ውስጥ ያገለገለ ከዛ ጠበቃ የሆነ ሰው በ5 አመት ውስጥ ከብዙ ሰዎች ክርክር፣ ከብዙ ሰዎች ድክመት፣ ከብዙ ሰዎች ጥንካሬ ብዙ ነገር ይማራል። እሱም ነገ ከነገ ወዲያ ሲከራከር ይሄን ነገር ያገኘዋል። ኤክስፒሪየንስ የነበሩት ጠበቃዎች ደግሞ አሁን በጣም ፈጣን ለውጦች አሉ። ስፔሻሊ ህግ ላይ ምንድነው ከ1960ዎቹ እስከ 1980ዎቹ ድረስ ህጎች የመውጣት እንትናቸው ያን ያህል ፈጣን አልነበረም። አሁን ግን ከአዋጅ ቁጥር 454 መውጣት በኋላ የሰበር ሰሚ ችሎት ውሳኔዎች አስገዳጅ ትርጉሞች ይሆናሉ። የታተመ ያልታተመ አሁን በእኛ ያልታተሙ የሰበር ውሳኔዎች አሉ። ምናልባት ጥቂት ሰዎች የሚያውቋቸው አንድ ሰው ጋር ሊኖር የሚችሉ በእርግጥ በጠቅላይ ፍርድ ቤት ይኖራሉ እና አሁን የሚወጡ አዋጆች ብዙ ናቸው፣ የሚወጡ ህጎች ብዙ ናቸው። የእውቀት የልምድ ልውውጦች አንድ ጉዳይ ሲመጣ የምናውቀው ቢሆን እንኳን ወደ ሲኒየሮች ጋር ይደወላል። እዚህ ነገር ላይ አዲስ ነገር አለ ብሎ ደግሞ ሲኒየር ጠበቃው ደግሞ ወደ ስርም ዝቅ ብሎ ይጠይቃል። ይሄ እንትን ኮፓፕ አድርጎ ለመሄድም ግዴታ ሆኗል። በጣም ፈጣን እንትን ውስጥ ነው ያለው የክርክር ሂደቱ፣ የሙግት ሂደቱ፣ የሚወጡት ህጎች፣ መመሪያዎች ብዙ ናቸውና የልምድ ልውውጦች ጠንከር ባለመልኩ የሚሄድበት እድል ግን አሁን በምን ተመስርቷል? በጠበቆች ማህበር በኩል ያው በስልጠናዎችም በምኖችም ሲኒየር ጠበቃዎችን የምናገኝበት እድሎች ሰፊ ናቸው። የውይይታችን መነሻም ላይ ስናነሳ ጥብቅና በፊት ምን ይመስላል አሁንስ ላይ ያለው ነገር እያልን ነው፣ ደግሞ ይቀጥላል። ስለዚህ እርስዎ ደግሞ 30 አመት በዚህ በዳኝነት ስርዓት ውስጥም አገልግለዋልና ይህንን በሚመለከት ጥብቅናን በሚመለከት ለቀጣይም እንዲህ መሆን አለበት እንዲህ ቢቀጥል የሚሉት መልእክት ካለ የጥብቅና ስራ የቡድን ስራ ነው። የፍትህ ስርዓት የቡድን ነው። ምክንያቱም አሁን ሁሉ ጊዜ አንድ ወገን ወይ ወራሽነት ወይ ስም ለውጥ ማስለወጥ ካልሆነ በስተቀር አንድ ወገን ተከራካሪ የለም። ሁሉ ጊዜ ተከራካሪ ወገን አለ። እንደ ሁለትም ሶስትም ተከራካሪ ወገን ይኖራል። ስለዚህ የከሳሽ ጠበቃ አለ፣ የተከሳሽ ጠበቃ አለ፣ የገበያይ ያመልካች ጠበቃ አለ፣ የተጠሪ መልሰጭ ጠበቃ አለ። እዛ ደግሞ ዳኞች አሉ፣ ሁለት ወይም አንድ ዳኛ። ስለዚህ የቡድን ስራ ነው። በዚህ በክርክር ሂደት ራሱ በደንብ ነው አንዱ ካንዱ የሚማረው። የዛኛውን የጓደኛዬን ሙሉ ሰነድ አገኛለሁ። የሙግት በጽሁፍ ያቀርበው ሙግት የቃል ክርክሩንም እሰማለሁ፣ የኔንም እሱ ይሰማል። ጠበቃ ጁኒየሩ ከሲኒየሩ የመገናኘት የአጋጣሚዎች ጉዳይ ስለሆነ በወንጀል ጉዳይንም አቃቢ ሕግ ሆኖ ሲከራከር የጠበቃውን ልምድ ይወስዳል፣ የዳኛውን ልምድ ይወስዳል። እኔ ዳኝነት እየሰራሁ የነጋሽ አበበ ወርቄን የነጋሽ ታምሩ ወንድማገኝን ይግባኞች አቤቱታዎች ኮፒ አድርጌ ሁሉ አስቀምጥ ነበር። በጣም ትምህርት ሰጪዎች ስለሆኑ ማለት ሲኒየሮቹን አሁንም እንደዛ የሚጠቀሙ አሉ። ኮፒ አብሮ በመመካከር በመያዝ ስልጠናዎችን በመጋራት ትውልዱ እንግዲህ እንደ ሰንሰለት ነው እና ሙያ ቅብብሎች ስለሆነ እንደውም ጠበቃ ሲያረጅም ጡረታ ወጥቶ አይሞትም ይባላል። ስራው ላይ እያለ ነው የሚሞተው እና ስለዚህ ግን ከመሞቱ በፊት ስራው ላይ እያለ እየተቀባበለ አብሮ እየሰራ አሁን ደግሞ መልካም አጋጣሚ ደግሞ ፈርም የማቋቋም እድልም ስላለ አሁን ፈርሞችንም ስናይ ተመሳሳይ ወጣቱ ከወጣቱ ትልልቁ ነው ሲያቋቁም ምንየው። ግን አንድ ላይ ተሰባጥሮ ቢሆን አንዱ ለአንዱ እውቀት ሼር ያደርጋል፣ ልምዱን ሼር ያደርጋል። ጥብቅና ትልቅ ልምድ በጣም አስፈላጊ ነው ለህግ ሙያ አጠቃላይ። በእርግጥ ማንኛውም ሙያ ሕክምናም ቢሆን ልምድ ባለን ቁጥር የበለጠ እያወቅን የበለጠ የገባን ስለምንሄድ አንድ ላይ ትልልቁም ከወጣቱ ወጣቱም ከትልልቁ ሁለቱም የጋራ ጥቅም ስለሆነ የሚኖረው በተለይ ደግሞ ለፍትህ ስርዓቱ ክፍተት እንዳይፈጠር ማለት ነው። አሁን በጣም በርካታ ጠበቃ አለ፣ በርካታ ወጣት ጠበቃ አለ እና ስለዚህ ያንን ቅድም በዝርዝር ያነሳናቸው ነገሮች የስነ ምግባር ጉለትም እንዳይኖር የእውቀት ክፍተትም እንዳይኖር ትልልቆቹ ሞር በእውቀት በእውቀት መለስተኛ ሊሆን ይችላል በልምድ የዳበራላቸው ስነ ምግባር ላይ ጠበቅ ይላሉ ትልቆቹ። ወጣቶቹ ደግሞ ስነ ምግባር ላይ የሚባለው እንግዲህ ላላ ይላሉ። ስለዚህ እርስ በርስ በጋራ እውቀት ላይ ደግሞ ወጣቶቹ በጣም
ፍሬሽ የሆነ ትኩስ እውቀት አላቸው። ስለዚህ ያንን በጋራ አሁን በተለይ ጥሩ አጋጣሚ ስልጠናውን ስላለ እዛ ላይ እንግዲህ የኢትዮጵያ ፌዴራል ጠበቆች ማህበር አሁን አዲስ የስራ ለ4 ዓመት የስራ አስፈጻሚ ሆኜ ሰርቻለሁ። አሁን አዲስ የስራ አስፈጻሚዎች ተመርጠዋል። እነሱ አሁን በእቅድ በስትራቴጂ የያዙት ነገር ነው። በደንብ እዛ ላይ ስራ መስራት ያስፈልጋል የሚል ነገር ግን ከመንግስትም ደግሞ ድጋፍ ያስፈልጋል። በትውልድ ቅብብል ሀገር ይገነባል ብለን እናምናለን። በዚህም አሁን ዛሬም እየተወያየንበት ባለው ዘርፍ ውስጥም ጥብቅና የራሱ የሆነ ሚና አለው። እርስዎ ደግሞ ወጣት ባለሙያ ኖት። በተለይ 14 ዓመት ያህል ነው በዚህ በዳኝነት ስርዓት። አንዳንዶች ስለሚሻሙ ነው የዳኝነት ስርዓት እያልኩ ያለሁት። አንዳንዶች የፍትህ ይላሉ፣ አንዳንዶች የዳኝነት ስርዓት ይላሉ። በዚህ ስርዓት ውስጥ እርስዎ የሚያስተላልፉት መልእክት ካለ በተለይ በዚህ በጥብቅና ዘርፍ ላይ ትውልዱ ይህን መውሰድ አለበት የሚሉትና መሰል ጉዳዮች ካሉ መልእክቶትን እንቀበል። የፍትህ ተቋማቶችን አይቶ ማለፍ ጥብቅና ላይ በጣም መሰረታዊ ለውጥ አለው። ውስጡን አውቆ መውጣት ውጪ ሲኮን ስራውን ያቀለዋልኝ። ስራው ከመተዳደሪያነት ከፍ ባለ ሁኔታ የሰዎችን የንብረትም የህይወትም የአካልም ጉዳዮች ላይ የሚያስወስን እዛ ላይ ጥፋትም ልማትም ሊያመጣ የሚችል ስለሆነ በእውቀታችን ልክ ጠንቃቃ መሆን አለብን። እድሉ ስለተገኘ ብቻ የምንገባበት ነገር መሆን የለበትም። በዛ ላይ ደግሞ ከጊዜ መለወጥ ጋር የሚዲያ አክሰሶች ያላቸው ጠበቃዎች የሚናገሯት እያንዳንዷ ነገር ላይ ጥንቃቄ መደረግ አለበት። ሂደት ነው፣ ትግል ይፈልጋል ነገሮችን ለማስተካከል። ነገር ግን ያው ሙያውን አዲስ የሚገቡትም ያሉትም ሙያውን ማሳደግ ሙያውን ማስከበር የሚችሉበት ሁኔታ አለ። ወደ ሙያው የሚመጡ ሰዎች ከሚያበረታቱ ሰዎች ውስጥ ነው። ምክንያቱም ትንሽ ጠበቃ ነው ያለው ከሀገሪቷ ሕዝብ አንጻር ፕሮፖርሽናችን ሲወጣ ትንሽ ጠበቃ ነው ያለው። ግን አሁን ትንሽ ህብረተሰቡም ጠበቃን የመጠቀም እድሉ እየጨመረ ነው። ኢኮኖሚካሊ ከፍ ስንልም የውጭ ሀገር ኤክስፖዠሮችም ሲጨምሩ ኢንቨስተሮች ሲመጡ ለዛ የሚመጥን ደረጃዎች መኖር አለባቸው። በዚህ ሂደት ውስጥ ግን ማወቅ በጣም መሰረታዊ ነው። ማወቅ አውቀን ነው ህዝቡን ማገልገል ያለብን እና ሞር እዚህ ላይ በተለይ አዲስ የሚመጡ ሰዎች አዲስ የሚመጡ ወጣቶች ልምድ በጣም ማተር ያደርጋል። ከእውቀቱም በላይ ጥሩ እውቀት ይዘው ወጥተው ሊሆን ይችላል። ግን እድሉ ከተገኘ ቀጥታ ጥብቅናውን ከማግኘት በፊት በርካታ የፍርድ ቤት የፍትህ ተቋማት የሚባሉት ላይ በመሰረታዊነት ፍርድ ቤት፣ አቃቢ ሕግ አካባቢ ቢያልፉባቸው ለነገ ስራቸው መልካም ነው የሚል እምነት አለኝ። ለሰጣችሁን ጊዜ እጅግ በጣም ነው የምናመሰግነው። እናመሰግናለን። በትውልድ ቅብብል ሀገር ይገነባል። በዛሬው ቆይታችን ጥብቅናና ትውልድ ምን ይመስላል ስንል አብረን ነው ቆይታ ያደረግነው። ስቱዲዮ ደግሞ ሁለት እንግዶች ነበሩ የተገኙት። አንደኛው እንግዳችን ፊልጶስ አይናለም ይባላሉ። በፍትህ ስርዓቱ ውስጥ ከ30 ዓመት በላይ አገልግለዋል። ሁለተኛው እንግዳችን ደግሞ የነበሩት ጌቱ ካሳሁን ይባላሉ። እሳቸውም ከ14 ዓመት በላይ በዚህ በፍትህ ስርዓት ውስጥ እያገለገሉ ነው የሚገኙት። ለሰጣችሁን ጊዜ እጅግ በጣም እናመሰግናለን። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። ሰላም።